በቃ ምንም 666 ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ብቻ ይረገጣል ተቃሃቡ ባቡታይ እኔ ታይ በአላህ በእናትሽ በቃ ማይጂቱት በቃ ማረጋችንም ለፈጣሪ እሱ ፍርዱን ካልፈረደ አላህ ዝም ብሎ ማለት ነው ፈጣሪ የሚባል ነገር የለም ከዚህ በኋላ እኔ ሰይጣን አምላኪ ነው መሆኑ የሀቢባ በግ ነኝ በግ ነኝ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን እንዴት ናችሁ ደህና ናችሁ እኔ ጋር እግዚአብሔር ይመስገን ሁሉ መልካም ሁሉ አሸወና ነው እንዴት ናችሁ ሀቢባ እንደሰማችኋት ነው ለልጄ ፍርድ ካላገኘው ፈጣሪ መልስ ካልሰጠኝ 666 ነው ሞኖ ያለች ነው የምታስፈራራውስ ህዝቡን ነው ወይስ ማንን ነው እኔ ሊገባኝ አልቻለም ልጇን ስለሰደቡባት እንዲሁም ደግሞ በልጅ የመጣ እናት አትችልምና በጣም ስለተናደደችና ስሜታዊ ስለሆነች 666 ነው ሞኖ ያለች ትገኛለች ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ሆኖ ላለው ቲክቶክ ላይ እንግዲህ ረዘም ያለ ጊዜያቶችን ትቀመጣለች ማለት ነው ከጧት ጀምራ ማለቴ እንግዲህ ያው ከቤት ስራ የሚሰራላት ስላለ እንዲሁም ልጆቿ ስለማያስቸግሯት ላይቭ ላይ ትሆናለች አንዳንዴም እርዳታ ታረጋለች ማለት ነው እሁድ ጌም ትጫወታለች ነገር ግን ሙሉ ጊዜ የምትናገረው ወይም ደግሞ ለርዳታ እንዲሁም ደግሞ እጣዎችን እንዲሁም ደግሞ ብዙ ነገሮችን በማድረግ የምትታወቀው ሀቢባ ዛሬ ግን በጣም ስሜታዊ ሆና ነበር ማለት ነው እንዲሁም ልጇ ተሰድቦባታል ይሄ ስድብ የመጣው እንግዲህ የጉራጌ ማህበረሰብ ከሚባለው ነው ይሄም የሆነው ደግሞ እንግዲህ ባለፉት ቀናቶች እሷ አንድ ጉራጌ እናቱን ቀብሮ ከመጣ በኋላ ሱቅ ይከፍታል ጉራጌ ሚስቱን ቀብሮ አባቱን ቀብሮ እናቱን ቀብሮ ሱቅ ይከፍታል በማለቷ ነው ስለዚህ ለጉራጌ ያለሽ ንቀትና ለጉራጌ ያለሽ ጥላቻ ነው በማለት እንግዲህ ሀቢባ በእናቷም በአባቷም ጉራጌ እንደሆነች ትናገራለች ነገር ግን ነገር አስባ እንዳልሆነና እንግዲህ ለስራ ያላቸውን ጉጉት ለመግለጽ የገለጸችበት መንገድ ሰውን አስቆጥቷል ማለት ነው ሰው አስቆጥቶም ሁሉም የልጆቿን ፎቶ እየለጠፉ እንዲሁም ደግሞ አልባሌ ነገር እየተናገሩ ነው እንዴት የጉራጌ ማህበረሰብ ተናገሪያለሽ እንዲሁም ደግሞ በጣም ትንቂናለሽ ወተሽ እንኳን ይቅርታ አልጠየቅሽም እሷ ግን እኔ ስናገረው በመልካም ተናገረው ከሰው ጆሮ ላይ ሲደርስ ግን ሌላ ትርጓሜ ቢኖረው እኔ ችግር ስላልሆነ አያገባኝም ብላለች ስለዚህ ወታ ይቅርታ እንድትጠይቅና እንዲሁም ደግሞ በጣም በተለያዩ ነገሮች የደረሰባትን ያለው ነገር እሷም እያለቀሰች የሆነ ቤት ማለት ነው ቲክታክ ላይ ልጇ ተዘቅዝቆ ደንቆሮ ልጇ እየተባለ እንግዲህ ይስተሰደበባት ነበረ ይሄን ሰማ ሀቢባ እንግዲህ ከዚህ በፊት ነው ራሷ በራሷ አንዳንዴ አጉል ግልጽነት ነኝ እንደሞ አጉል እኔ ሁሉ ነገር ሚዲያ ላይ ግልጽ ነኝ አልተደባበኩም የሚል ባህሪ ይከሰታል ማለት ነው ነገሮቹ ተጋላጭ ሆነችው ራሷ በተናገረችው አማርኛ ነው እንግዲህ ልጇ እንግዲህ የመስማት ችግር እንዳጋጠመው ከዚህ በፊት ተናግራ ነበር ይሄንን ነገር ግን ያዘው ህዝቤ አሁን በሷ ትንሽ ችግር ሲፈጠር ልጇን አውጥተው ሜዳ ላይ እየሰደቡባት ይሄን ስድብ ደግሞ ስትሰማ እሷ በጣም ተናዳለች እንዲሁም ደግሞ ፈጣሪ የፈጠረኛ አምላክ እኔንም ልጆችንም እንግዲህ ይሄንን መላክ ልጅን እንዴት ተናገሩትን ፍርድ ማይሰጠኝ ከሆነ ከዛሬ ጀምሮ ሃይማኖቴን ቀይሬ 666 አምላክ ይሆናል ትላለች ያው የሰው ልጅ ስሜታዊ ሲሆን ሲናደድ የሚለው ነገር ነው ማለት ነው ያለ ደካማ ጎናችሁን ባወጣችሁ ቁጥር የምትጠቁበት ትሆናላችሁ ማለት ነው ደካማ ጎናችሁን ሳት የሆነ የወሬ ማካሄጃ
የወሬ ማስረዘሚያ የምታረጉት ከሆነ የላይፋችሁን በሙሉ ከባድ ነው የሚሆነው ማለት ነው። ይዘገያል እንጂ መልሶ ይመጣልኝ። እናንተ ግልጽ ነን ብላችሁ በተናገራችሁበት የራሳችሁን ደካማ ጎን ሊሆን ይችላል የራሳችሁን ነገር ያ ሰው መልሶ ይወጋችኋል። ምክንያቱም መናገራችሁ እናንተን ግልጽ ሊያስብላችሁ አይችልም። የሚዲያ ላይ ስትሆኑ ደግሞ ሚዲያ ላይ ያዘውን ይይዛል አይለቅም። ስለዚህ አቡ የተጠቃችበት ከዚህ በፊት በመናገሯ እንዲሁም ደግሞ ሌላ የኔ ቢጤ የሆነች ሰው ወይም ደግሞ እናት እንድትበረታ በማለት የተናገረችው ነገር እንደሆነ ትናገራለች። ነገር ግን ይሁን እንጂ እንደዚህ ማድረጓ ተገቢ ባይሆንም ልጁ ምንም አያውቅም፣ ሕፃን ልጅ ነው። አንደኛ ቋንቋ እንኳን በስርዓቱ አይሰሙም ማለት ነው። ሀቡን ያጠቁ መስሏቸው ያው እሷን ሲሰድቧት መልስ አትሰጥም። ነገር ግን በልጇ መጡ ማለት ነው። አንዳንዴ ደካማ ጎናችን ስስ ጎናችንን ባሳየን ቁጥር ሰዎቹ ያንን ነገር ወዳጅ መስለው ባዳመጡን ጊዜ ጎናችን ካቀኑ በኋላ የሆነ ሰዓት ጠላት በሆኑበት ጊዜ ማጥቂያቸው ይሆናል ወዳጆቻችን ማለት ነው። አይደለም ይቅርና የሚዲያ ሰው ጭራሽ ጓደኞቻችሁ ራሱ ይሄ ነው ተብሎ ደካማ ጎናችሁን ባያውቁት ተመራጭ ይሆናል ማለት ነው። ግልጽ አይደለችም ድብቅ ናት ይበሏችሁ። መደበቅ ለራስ ለነገ ዋጋ እንዳትከፍሉ ያረጋችኋል ማለት ነው። ብትደበቁ ነው የሚሻለው ነገሮችን በድብቅ መያዝ። እሷን በራሷ በተናገረችው እንዲሰድቧትና እንዲያሸማቅቋት ይሞከሩበት። እንግዲህ ቁጭ ብለው በደነው ጊዜ ያዳመጧት አብረዋት የነበሩ ሰዎች ናቸው። እንግዲህ አንድ በተልካሻ ምክንያት በማህበረሰብ ተነካ በማለት ነው እንግዲህ እሷን በዚህ ልክ ለመጉዳት ልጁን እሷን ቢሳደቡ ቢናገሩ ኦኬ። ግን ሕፃን ልጅ ምንም የማያውቅ ሕፃን ልጅ አማርኛ እንኳን የማያውቅ ልጅ ፎቶ ተዘቅዝቆ መሰደቡ ተገቢ አይደለም። ግን አንዳንድ የኛ ማህበረሰብ እውቀታችን እስከዚህ ልክ ነው። የትም ቢማርም ምንም ዲግሪ ቢጭን ምንም አይነት ነገር ቢኖረውም ህዝቤ ከዚህ አያልፍም ማለት ነው። ምክንያቱም ከተማረው ያልተማረው ተሽሎን ዘንድሮ የተገኘውና የሀገራችን ምሁራኖች ተማር ነው የሚሉት ልክ በዚህ ልክ የወረዱ ናቸው ማለት ነው። ስለዚህ አይጥ ላይ ድመት እንደመልቀቅ እነሱም ልጇን ላይ ነው እንግዲህ እሷን ሳይነኳት ቀጥታ ልጇ ነው እያሉ ነው እንግዲህ ሲናገሯት የነበረው። እሷ ግን በጣም ስሜታዊ ሆና እንዴት ልጅን እኔም ብትሰድቡኝ ባሊም ቢሰድቡት እሺ ልጆችን ግን ለምን ብላለች። እሷ ደግሞ በጣም ለህፃናቶች እርዳታ ታደርጋለች። እውነት ለመናገር የታመሙ ህፃናት እንዲሁም ደግሞ በተለያዩ አረብ ሀገራት ላሉ ወልደው እንዲሁም እርጉዝ ሆነው እንዲሁም ባላቸው ላባረራቸው ብዙ ነገር ሆናለች። አንዳንዴ የሰው ልጅ ሲሰራ ይፈተናል ማለት ነው። ፈተና ደግሞ እንግዲህ በተለያዩ ነገሮች ይመጣል። እሷ እንግዲህ ከዚህ በኋላ ታጠነክሩኛላችሁ እንጂ ማንም ሊሰብረኝ አይችልም። በጣም ያሳዝናል። አንዳንዴ ልጅ መሰደብ የለበትም። ምክንያቱም ወላጅ ባጠፋው ልጅ መቀጣት የለበትም ማለት ነው። ልጆቹ ከሰው አይደርሱ። በጣም ስነ ስርዓት ያላቸው ልጆች ናቸው። ልጆቿ በጣም ስርዓት አላቸው። እውነት ለመናገር ልጅ ድምጹ ይሰማል፣ ይጣላል ማለት 24 ሰዓት ላይ እንኳን ብትሆን እሷ አያስቸግሯትም ማለት ነው። ስለዚህ ድሮውን ሀቢባ ራሱ ትዳር አገናኝ እንደ ኤጀንሲ ጀምራ ነበረ ማለት ነው። ይሄ ራሱ ቅናት ነው። አንዳንድ ባል ያልተገኘላችሁ ሴቶች ሚስት ያልተገኘላችሁ ወንዶች ናችሁ እንግዲህ እንደዚህ የምትሰድቧተኝ። ፈጣሪ ልቦና ይስጣችሁ ለእናንተ ማለት ነው። ባል ካልተገኘላችሁ ሚስት ካልተገኘላችሁ አዳሚ እሷ ምን ታርጋችሁ ማለት ነው። ያ ብቻ የማህበረሰቡ ብቻ አልነበረም። ስለዚህ ባል ያልተገኘላት ሴትና ሚስት ያልተገኘላቸው ወንዶች ናቸው። አቡዬ አንዳንዴ እውነት ጀግና ነሽ። በቃ ቀጥይበት በዚህ ነው የምለው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። አንዳንዴ ግልጽነት ዋጋ ያስከፍላል። ጽነኝ ብለን የምናረጋቸው ነገሮች ግልጽነታችን ሳይሆን ያው ነገ ጧት ደካማ ጎናችን ሆኖ ይመጣሉ ማለት ነው። ስለዚህ ግልጽነት ደካማ ጎን ሆኖ እንዲመጣ እድሉን አትስጡ ትላለሁኝ።
የነበረን ቪዲዮ በዚያ በቃል በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ጊዜ ተመኘውላችሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ላለው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።